ሰላምታችን በያላችሁበት ይድረሳችሁ እያልን ከሚዛናችን ቲዩብ ለእናንተ ለናደርስ የወደድናቸውን መረጃዎች እነሆ ይዘን መተናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። የቀድሞ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል እና ልጃቸው ወይዘሮ ሚልካም ምትኩ ከባድ የሙስና ወንጀል ጥፋተኛ መባላቸው ኮርቱ ገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ለተረጂዎች የተመደበውን የእርዳታ እህል መጠን በማጋነን ከ601,000 ኩንታል በላይ ስንዴ፣ 41,000 ኩንታል በቆሎ፣ 3999 ኩንታል ሩዝ እና ከ78,000 ሊትር በላይ የምግብ ዘይት ከመረዳጃ ድርጅቱ ወይም እንደ ኤልሻዳይ ጋር በመመሳጠር ከመጋዘን እንዲወጡ በማድረግ ለግል ጥቅም ማዋላቸውን እንዲሁም ለዱቄት ፋብሪካዎች እንደሸጡ በክሱ ተዘርዝሯል። በተጨማሪም ከ472,886,000 ብር በላይ በህገወጥ መንገድ ከኮሚሽኑ ወጪ ተደርጎ ለግል ጥቅም እንዲውል መደረጉን በክሱ ተገልጿል። ተከሳሾቹ በስማቸው የተመዘገቡ ተሽከርካሪዎችና መኖሪያ ቤቶች መኖራቸውን ተጠቅሷል። ችሎቱ አቶ ምትኩ ካሳ፣ ወይዘሮ ሶፊያ ጀማል እና ወይዘሮ ሚልካም ምትኩ ጥፋተኛ ናቸው ሲልም ወስኗል። ኢትዮጵያዊ እስራኤላዊቷን የእስራኤል ፓርላማ አባል በእስራኤል ሚኒስተር መሰደባቸውን ገለጸች። በእስራኤል ፓርላማ አባል የሆኑት ፒኒና ታማኖ ሻታ በአንድ የእስራኤል ሚኒስተር ስድብና ዛቻ እንደደረሰባቸው ተናግረዋል። በአንድ ወቅት የእስራኤል የስደተኛ ተቀባይ ሚኒስተር የነበሩት ታማኖ ትናንት በፓርላማ ላይ ቀርበው ይህንን ሲናገሩ አይናቸው እንባ እያቀረረ እንደነበር ዘ ታይምስ ኦፍ እስራኤል ዘግቧል። በእስራኤል የሚገኙ የኢትዮጵያ ኮሚቴ አባል ላይ ህግ አስከባሪ አካላት የሚፈጽሙትን ተገቢ ያልሆነ ድርጊት መግለጽ ወደ ብሔር ደህንነት ሚኒስተር ቬንጋ መሄዳቸውን ያወሱት የፓርላማ አባሏ በወቅቱ ጭቅጭቅ መፍጠራቸውንም አስረድተዋል። በቅርቡ ሁለት ኢትዮጵያውያን ወጣቶች በሚታሰሩበት ወቅት የደረሰባቸውን በደል በተመለከተ ከሚኒስተሩ ጋር ባደረጉት ውይይት ስምምነት ላይ ሳይደርሱ ከተለያዩ በኋላ ጉዳዩን በኤክስ ገጻቸው ላይ መጻፋቸውን አስታውቀዋል። ይህንን ተከትሎ ሚኒስተሩ እንደሰደባቸውና በማስፈራራት መልክ እጃቸውን ፊታቸው ላይ እንዲጭዱባቸው የጠቀሱት ቢኒና በወቅቱ ይህ ድርጊት በካሜራ ባይቀረጽም በርካታ ምስክሮች ግን በቦታ ነበሩ ማለታቸውን ጋዜጣው ዘግቧል። በጉዳዩ ላይ የቤን ጋቪን ጽሕፈት ቤት ይህ ዘገባ እስከተዘጋጀበት ድረስ የሰጠው ምላሽ የለም። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባ የፓርላማ አባሉ አበባው ደሳለው አሳሰቡ። የህዝብ ተወካዮች ምክር ቤት አባል አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙት ግድያዎች በጽኑ አውግዘው የአካባቢ አመራሮች የፌዴራል መንግስት ኃላፊነት መውሰድ እንዳለባቸው ለአዲስ ማለዳ ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቢሆን ቀደም ብዬ ለጠቅላይ ሚኒስትር በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህንን መሰል ጥያቄ በአካባቢው በተደጋጋሚ እንደሚፈጸምም ተገልጿል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነውም ሲሉም ተናግረዋል። ጥቃቱን በሚፈጽሙት አካል ላይም ተጠያቂነትን አለመረጋገጥና እርምጃ ሲወሰድ አለመታየቱ ችግሩን እንዲባባስ ሌላኛው ምክንያት መሆኑንም አመላክተዋል። አበባው አክለው በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸራሸር ያደረገው የህግ የበላይነት ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዚህ ጥቂት ጊዜያቶች ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸውንም ችግሩን አባብሰውታልም ብለዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹን ተጠያቂ እንዲሆኑ ጥሪም አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅሞ ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉም አሳስበዋል።
ለአፍሪካ ቀንድ አለመረጋጋት ትልቅ ችግር የውጭ ኃይሎች ጣልቃ ገብነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ቆይታቸው አልቃሂ ኒውስ ወይም ካይሮ ኒውስ ከተሰኘው የመንግስት ቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገዋል። ጣቢያው ይህንን በተመለከተ ባቀረበው መግለጫ ቃለ ምልልሱ በኤርትራና በግብጽ መካከል ባለው የሁለትዮሽ ግንኙነት በአፍሪካ ቀንድ መረጋጋት ላይ ያተኮረ ነውም ብለዋል። እንዲሁም ቀይ ባህር በተመለከተ በተለይ በሱዳንና በሶማሊያ ላይ ትኩረት በማድረግ ለተነሱላቸው ጥያቄዎች መልስ መስጠታቸውንም የጠቀሰው ቴሌቪዥን ጣቢያው በተጨማሪ ፕሬዝዳንት በዓለም አቀፍ ጂኦፖለቲካዊ አሰላለፍም በንግድ በኢንቨስትመንትና መሰረተ ልማት ዙሪያ ኢኮኖሚያዊ ትብብር የሚኖረውን ጠቀሜታ በተመለከተ ማብራሪያ እንደሰጡም አስረድተዋል። ፕሬዝዳንቱ በዚህ ቃለ ምልልስ ሲናገሩ ለአፍሪካ ቀንድ አለመረጋጋት ትልቅ ችግር የውጭ ኃይሎች ጣልቃ ገብነት ነው ያሉ ሲሆን የሱዳንን ጸጥታና ሰላም ማስከበር ለቀጠናው ወሳኝ መሆኑን ገልጸዋል። ቀይ ባህርን በተመለከተ ደግሞ ቀይ ባህር ለቀጠናው ሀገራት ብቻም ሳይሆን በመላው ዓለም የሚገኙ ሀገራት በሙሉ እጅግ ጠቃሚ መተላለፊያ ነው በማለትም መናገራቸው ተመላክቷል። የተከበራችሁ የሚዛናችን ቲዩብ አድማጭ ተመልካቾቻችን ለእናንተ ልናደርስ የወደድናቸው መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በባህር ዳር ከተማ ቀበሌ 14 የጽጌ ጾም ጸበል በሚጠጡበት ወቅት በታጣቂዎች ታግተው የነበሩ የባንክ ሰራተኞች ለቀናት ከቆዩ በኋላ እያንዳንዳቸው 300 ሺህ ብር ቤዛ ከፍለው መለቀቃቸውን የቤተሰብ ምንጮችም ገልጸዋል። እንደ ምንጮቻችን ከሆነ መሽነቲ አካባቢ በሚንቀሳቀሱ ታጣቂዎች እንደታገቱ የተገለጸ ሲሆን አጋቾቹ መጀመሪያ ላይ ለእያንዳንዳቸው ታጋች 1 ሚሊዮን ብር ጠይቀው ነበር። ሆኖም ከቤተሰቦቻቸው ጋር በተደረገው ድርድር የቤዛው ገንዘብ ወደ 300 ሺህ ብር ዝቅ እንዲል ከተስማሙ በኋላ የሰራተኞቹ ቤተሰቦች እና ወዳጆች ገንዘቡን አሰባስበው ለእገታ ፈጻሚዎች እንዳስረከቡ ታውቋል። ገንዘቡን ከተቀበሉ በኋላ አጋቾቹም የባንክ ባለሙያዎቹን ለቀው ከቤተሰቦቻቸው እንዲቀላቀሉ አድርገዋል። ይሄ ክስተት በአማራ ክልል ዋና ከተማ በሆነችው ባህር ዳርና አካባቢዋ ያለውን የጸጥታ ሁኔታ አሳሳቢነት በድጋሚ ያሳየ ሆኗል። በዜጎች ላይ የሚፈጸሙ እገታዎችና ለቤዛ ገንዘብ የመጠየቅ ወንጀሎች በክልሉ የተለያዩ አካባቢዎች ሲዘገቡ የቆዩ ሲሆን ይህ የቅርብ ጊዜ ክስተት ችግሩ እስከ ከተማዋ እምብርት ድረስ መዝለቁንም አመላካች ሆኗል። በእገታ ድርጊትም ሆነ በሰራተኞቹ መልቀቅ ዙሪያ ከክልሉ የጸጥታ ወይም ከመንግስት አካላት እስካሁን የተሰጠ ይፋዊ መግለጫ የለም።